ሰብስክራይብ በማድረግ ቤተሰብ ይሁኑ። አልመላኢካ ዒባዱን ሙክረሙን መላእክት ማለት የተከበሩ የአላህ ባሮች ናቸው። መኽሉቁነ ሚን ኑሪን ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን አላህ ከብርሃን የፈጠራቸው እሱ ባዘዛቸው ትእዛዝ ቀጥ ያሉና ከትእዛዙ ፍንክች የማይሉ የማያምፁ ፍጥረታት መላእክት በመባል ይጠራሉ። ዩሰቢሑነ አላህ ፊል ለይሊ ወነሃር ላ የፍጡሩን አላህን ቀንና ሌሊት ሁሌም ከጉድለት ያነጹታል፣ ያጠሩታል። በዚህ የአምልኮ ተግባራቸውም አያቋርጡም። ይህ አይነት ባህሪ የሚታይባቸው ፍጥረታት መላእክት በመባል ይጠራሉ ማለት ነው። ታዲያ አንድ ሙስሊም ስለነዚህ መላእክት ምን አይነት አቋም ሊኖረው ይገባል የሚል ጥያቄ ቢነሳ ውጁቡል ኢማን ቢልመላኢካ በእነዚህ መላእክት ማመን ግዳጅ የሚለውን መልስ ይሰጣል ማለት ነው። አልኢማኑ ቢልመላኢካ ከላይ ባህሪያቸው በተገለጹት መላእክቶች ማመን ሩክኑ ሚን አርካኒል ኢማን ከሙስሊሞች መሰረታዊ እምነት ወይም ከስድስቱ ውስጥ አንድ መሰረት ነው። ቃለ ተዓላ ይህም በማስመልከት አምላካችን አላህ ሲናገር ምንድነው የሚለው? አመነ ረሱሉ ቢማ ኡንዚለ ኢለይሂ ሚን ረቢሂ መልእክተኛው ከጌታው ወደሱ በተወረደለት መጽሐፍ ወይም ራእይ አመነ። ወልሙእሚኑን እንደዚሁም ምእመናኖችም አመኑ። ኩሉን አመነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ሁሉም በአላህ ከብርሃን በፈጠራቸው መላእክቱ በላካቸው መልእክተኞቹና ባወረዳቸው መጽሐፍቱ አመኑ ይላል። እዚህ ላይ እንግዲህ ከተጠቀሱት የእምነት ዘርፎች ውስጥ አንዱን ማን ሆኖ ነው የምናገኘው? መላእክት ሆነው እናገኛቸዋለን ማለት ነው። وقال النبي عليه الصلاة والسلام في حديث جبريل عليه السلام መላእክታው ጅብሪል በማይታወቅ ሰው አምሳያ ሆኖ ነብያችን አለይሂ ሰላቱ ሰላም ዘንድ መጥቶ ስለ ኢማን ምንነት ንገረኝ ብሎ በጠየቃቸው ሰዓት እሳቸውም የመለሱለት መልስ አልኢማን አን ቱእሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ወልየውሚል አኺር ወቱእሚነ ቢልቀደሪ ኸይሪሂ ወሸሪሂ በማለት ከስድስቱ ኢማኖች በመላእክት ልታምን ነው በማለት አንዱን ጠቅሰውለታል ማለት ነው። ታዲያ ፈየጂቡል ኢማኑ ቢልመላኢካ ማንኛውም ሙስሊም በመላእክት ሊያም ግድ ይሆናል ማለት ነው። ወቢማ ወረደ ፊ ሐቅሂም ሚን ሲፋቲን እነሱም በማስመልከት በቅዱስ ቁርአንም ሆነ በነቢያችን አለይሂ ሰላቱ ሰላም ሰሂህ ሐዲስ ላይ ባህሪያቸው የተጠቀሰ ነገር ካለ ያንንም የማመን ግድ አለብን። ወቢማ የቁሙነ ቢሂ ሚን አዕማሊ እንደዚሁም ለእያንዳንዳቸው በተሰጣቸው የሥራ ድርሻ ወመን ጀሐደ ውጁደሁም አላየኋቸውምና የነሱን መኖር አላምንም ብሎ የሚክድ ሰው ካለ ወለም ዩእሚን ቢዛሊክ በዚህ ነገር እምነትን ያልተቀበለ ከሆነ ፈቀድ ጀሂደ ሩክነን ሚን አርካኒል ኢማን ከእምነት መሰረቶች አንድን መሰረት ክዷል ወይም አፍርሷል ማለት ነው። ወጁሁዱ ሩክን ሚን አርካኒል ኢማን ከኢማን መሰረቶች ደግሞ አንድን ነገር ማፍረስ ማለት ያኒ ጁሁድ አልኢማን እምነትን በጠቅላላ እንደ ማፍረስ ይቆጠራል ማለት ነው። ፈልኢማኑ ኩሉን ላ የተጀዘ ምክንያቱም ኢማን ማለት ጥቅላዊ ነው፣ የሚከፋፈል አይደለም። አንድን ሙስሊም እንደ ሙስሊም ለመቀበል ግዴታ እነዚህን ስድስት ነገሮች አምኖ መቀበል ግዳጅ ይሆናል ማለት ነው። ከስድስቱ አንዱን ውድቅ ካረገ የተቀሩትን ውድቅ እንዳደረገ ይቆጠራልና ማለት ነው። ታዲያ እንግዲህ አሁን የእያንዳንዳችን ጥያቄ ሊሆን የሚገባው በእነዚህ መላእክት እንግዲያውስ እኔ ማመን እፈልጋለሁ፣ ሳምን ግን ምን አይነት እምነት ሊኖረኝ ይገባል? ዝርዝር እምነቴ እንዲገለጽልኝ እፈልጋለሁ ብሎ አንድ ሰው ቢጠይቀን ከዛ ውስጥ ሲፋቱል መላኢከቲ አልኸልቅያ ተፈጥሯዊ ከሆነው የመላእክት ባህሪ መካከል የተወሰነውን እንጠቅስና በእነዚህ ነገሮች የእያንዳንዳችን እምነት መሆኑን እናያለን ማለት ነው። ከተፈጥሯዊ ማንነታቸው አንፃር ስለ መላእክቶች ሊኖረን የሚገባው ግንዛቤ ምንድነው? አንደኛ አንሁም መኽሉቁነ ሚን ኑር እነሱ ማለት ከብርሃን የተፈጠሩ ናቸው። ፈልመላኢከቱ ዓለሙ ኑራኒ መላእክቶች ማለት ብርሃናዊው ዓለም ውስጥ ያሉ ፍጥረታቶች ናቸው። ገይሩ መንዙር በሰው ልጅ አይን አይታዩም። ላ ያዕለሙ ሐቂቀተሁ ወከይፊየተሁ ኢለላሁ ወሕደህ እውነተኛ ማንነታቸውና ቅርጻቸውን በተመለከተ የፈጠራቸው አላህ ካልሆነ በስተቀር ማንም ሊያውቃቸው አይችልም። ረዋ ሙስሊሙን አን ዓኢሸተ ረዲየላሁ ዐንሃ አነ ነቢይ ሰለላሁ ዐለይሂ ወሰለም ቃል የምእመናን እናት የሆነችው ዓኢሻ ረዲየላሁ ዐንሃ እንደተናገረችው የአላህ መልእክተኛ ሲያስተምሩ ምንድነው ያሉት? ኹሊቀቲል መላኢከቱ ሚን ኑር መላእክቶች ከብርሃን ተፈጠሩ። ወኹሊቀል ጃኑ ሚን ማሪጅ ሚን ናር የጂኖች አባት አቡልጂን ወይም ኢብሊስ ደግሞ ከእሳት ነበልባል ተፈጠረ። ወኹሊቀ አደሙ ሚማ ወሲፈ ለኩም አደም ደግሞ ለእናንተ በቅዱስ ቃሉ በተገለጸላችሁ መሰረት ከአፈር ተፈጠረ ብለውናል።
ይሄ እንግዲህ የሚያሳየው መላእክቶች ከምን መፈጠራቸው ነው? ከብርሃን መሆኑን ያሳየናል ማለት ነው። ይሄ አንደኛ ነው። ሁለተኛ للملائكة أجنحة يتفاوتون في أعدادها መላእክቶች በቁጥር ብዛቱ ሊበላለጡበት የሚችል የሆነ ክንፍ አላቸው ብለን እናምናለን። قال الله سبحانه ይሄን በማስመልከት አላህ በሱረቱ ፋጢር ወይም ምዕራፍ 35 ቁጥር 1 ላይ እንደነገረን አልহামዱሊላሂ ፋጢሪ ሰማዋቲ ወልአርድ የሰማያትና የምድር ፈጣሪ ለሆነው አላህ ክብርና ምስጋና ይገባው። ጃኢሊል መላኢከቲ ሩሱላ መላእክቶችንም ለተለያዩ ዓላማና ተልእኮ መልእክተኛ አድራጊ የሆነው ኡሊ አጅነሐቲ መስና ወሱላሰ ወሩባዕ የሁለት የሶስት እንደዚሁም የአራት ክንፍ ባለቤት አድራጊ የሆነው የዚዱ ፊል ኸልቂ ማ የሻ ሲፈልግ ደግሞ በፍጥረታቱ ላይ ክንፍን ከዛ በላይ ከፍ በማድረግ የሚጨምር ለሆነውም ይላል። እንደ መላእክታው ጅብሪል አይነት ያሉትን ጅብሪል ስንት ክንፍ ነው ያለው? ስንት? 600 አይደለም 600 ክንፍ አምላካችን አላህ ለመላእክታው ጅብሪል ተሰጥቶታል ማለት ነው። እያንዳንዱ ክንፍ ደግሞ ምናልባት በህሊናችሁ ሌላ የእንስሳት ክንፍ እንዳታስቡ ወይ ደግሞ በአእምሯችሁ ብትቀርጹት የሆነ የተወሰነ ሜትር ብላችሁ እንዳትገምቱት። አንዱ ክንፉ ብቻ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ አድማስን የሸፈነ ነው ማለት ነው። አምላካችን አላህ እንደዚህ አይነት ታላቅ ፍጥረት ፈጥሯል። አልহামዱሊላህ። ስለዚህ ለመላእክቶች ያለን ግንዛቤ ክንፍ እንዳላቸው ማመን ይሆናል ማለት ነው። ሶስተኛ አነ ለሁም ቁድረተን ዐለ ተሸኩሊ በተለያየ ቅርጽ የመመሰል ችሎታ አላቸው ብለን እናምናለን። ቀድ የተሐወሉ الملك بقدرة الله تعالى إلى هيئة رجل አንድ መላእክታ በአምላካችን በአላህ ስልጣንና ፍቃድ ወደ ሰው ቅርጽ ሊቀየር ይችላል። كما حصل لجبريل عليه السلام حين أرسله الله إلى مريم ملائكة جبريل አምላካችን አላህ ወደ መርየም ልጅን እንደምትወልድ ሊያበስራት በላከው ሰዓት ሰው ሆኖ የመጣው ለምሳሌ አይነተኛ ምሳሌ ለኛ ሊሆን ይችላል ማለት ነው። فتمثل لها بشرا سويا إلى القرآن እሷ ጋር በመጣ ሰዓት በአፈጣጠሩ መላእክታ የነበረው ጅብሪል ትክክለኛ ሰው ሆኖ ተመስሎ ተገለጸላት ይላል። وكان جبريل ينزل أحيانا على النبي صلى الله عليه وسلم في سورة رجل ነብያችን አለይሂ ሰላቱ ሰላም ጋም እንደዚሁ መላእክታው ጅብሪል አንዳንድ ጊዜ በሰው አምሳል ሆኖ ይመጣል ማለት ነው። የመላእክታው ጅብሪል በሰው አምሳል መመሰል በሁለት መንገድ ነው ተከፍሎ የሚታየው። አንደኛው በማይታወቅ ሰው አምሳኛ ሆኖ ይመጣል። ቅድም እንዳየነው ስለ ኢስላም፣ ስለ ኢማን፣ ስለ ቂያማ ምንነት፣ ስለ ኢህሳን ሊጠይቃቸው በመጣ ሰዓት እሳቸው ጋር ማንም ሰው በማያውቀው አምሳያ ሆኖ መጥቷል። አንዳንድ ጊዜ ደግሞ በሚታወቅ አምሳያ ሆኖ ይመጣል ከሰሃቦች መካከል ማለት ነው። ይሄም ሰሃባ ማን ነው ቢባል ዲህየተል ከለቢ ተብሎ የሚጠራ አንድ ሰሃባ አለ። ካና አጅመሉ ሰሃባ ከሰሃቦች ውስጥ እሱ እጅግ በጣም ቆንጆ ነበር፣ ዲህየተል ከለቢ ማለት ነው። ይሄ መላእክታው ደግሞ በሚታወቅ ሰሃባ አምሳያ ሆኖ በሚመጣ ሰዓት በዚህ ሰሃባ ተመስሎ ይመጣ ነበር ተብሏል። ስለዚህ መላእክታዎች ወደ ሌላ ቅርጽ የመቀየር ፍቃድ አላቸው ብለን እናምናለን ማለት ነው። እነዚህ ሶስቱ መሰረታዊ የሆኑ ስለ መላእክታዎች ተፈጥሯዊ ማንነት ልናውቀው የሚገባ ነጥብ ነው ማለት ነው። ሌላው ደግሞ ወሚን ሲፋቲል መላእክቲል ኹሉቂየቲ ስነ ምግባራዊ ወይም ባህሪያዊ ከሆነ ጸባያቸው መካከል የተወሰነውን ደግሞ ማወቅ ያለብን ምንድነው? አንደኛ አንሁም ማዕሱሙን ሚነል ማዕሲያ እነሱ ማለት ከወንጀል የተጠበቁ ናቸው፣ እንደኛ የተጨማለቁ አይደሉም። لا يخالفون أمر الله سبحانه يملكاتنا الله انتزاز لأند سيكون دنكوان بيهون أي كارنانون. قال تعالى سلا بحرياتشو سينقرن الله من إلال بسورة التحريم مأراف سلساء سدست قطر سدست لاي لا يعصون الله ما أمرهم ويفعلون ما يؤمرون الله يززاتشو النقر فنكتشايلهم يتاززوتنم يتقبرالو إلى هلتنيا وأنهم مفطورون على الطاعة والعبادة والتسبيح መላእክቶች የተፈጠሩት አላህን በብቸኝነት ሊያመልኩ ሁሌም ትእዛዙን ቀጥ ሊያደርጉ ከጉድለት ሁሉ ሊያጠሩት ነው። قال تعالى الله ስለነሱ ምን ይላል? يسبحون الليل والنهار لا يفترون ቀንና ሌሊት አላህን ከጉድለት ያጠሩታል፣ በዚህ ተግባራቸውም አያቋርጡም ይላል። ሁሌም በአምልኮት ላይ ናቸው። ለዚህ ነው ነብያችን አለይሂ ሰላቱ ወሰለም ወደ ሰማይ በወጡ ሰዓት ካስተማሩን ትምህርት አንዱ ምንድነው? በሰማይ ስፍራ ላይ አሉ በሰማይ ስፍራ ላይ የአራት ጣት ወይም ደግሞ የእግር ተረከዝ እንኳን የሚሆን ማስቀመጫ ስፍራ በፍጹም የለም አሉ። ምናልባት በዛ ቦታ ለአላህ ስጁድ የሚያደርግ ወይም ሩኩዕ ወይም በሌላ አይነት መንገድ አምልኮ የሚፈጽም መላእክታ ቢኖር እንጂ ነው ያሉት። ሌላው ሶስተኛ
ወአነሁም ኻኢፉነ ሚንሁ ሱብሓነሁ ሁሌም አላህን ፈሪዎች ተጨናቂዎች ናቸው ብለን ነው እኛ የምናምነው። ቃለ ተዓላ አላህ ምን ይላል? የኻፉነ ረበሁም ሚን ፈውቅሂም አላህ ከነሱ በላይ ሲሆን ይፈሩታል፣ ይንቀጠቀጡለታል። ወየፈዓሉነ ማ ዩእመሩን የታዘዙትንም ነገር ይተገብራሉ ይላል። እነዚህ ሶስቱ ደግሞ መሰረታዊ የሆኑ የመላኢካ ስነ ምግባራዊ ወይም ባህሪያዊ ማንነታቸው ይሆናል ማለት ነው። አልፈርቁ በይነ አልመላኢከቲ ወበይነ አልበሸሪ ታዲያ መላኢኮች እንደዚህ መሆናቸውን ከተረዳን ከተፈጥሯዊ ማንነታቸው አንፃር እነዚህን ነገሮች ካወቅን ስነ ምግባራዊ ባህሪያቸው በዚህ መንገድ ከተገለጸ ከኛ ከሰው ልጆች ደግሞ መላኢካዎች በምን ይለያሉ የሚል ጥያቄ ሊነሳ ይችላል። ይህም በተመለከተ መሰረታዊ የሆኑ ልዩነቶች አሉ በእኛና በእነሱ መካከል ማለት ነው። እነዛን ልዩነቶች ምንድናቸው ለሚለው ኢንሻአላህ አንድ አራቱን እንመለከተዋለን። ከዛ ውስጥ አልአወል የመጀመሪያው ልዩነት አን አልመላኢካ ኸልቁ ሚን ኑር ገይሩ መንዙር ወገይሩ መሕሱስ መላኢካዎች ማለት ከኑር የተፈጠሩ የሰው ልጅ ባይኑ የማያያቸው ወይም ደግሞ የማይዳሰሱ ፍጥረተ ዓለሞች ናቸው ብለን እናምናለን። አማ الانسان فقد خلق من صلصال من حمأ مسنون ሰው ግን የሚገማ ከሆነ ጥቁር ጭቃ ነው የተፈጠረው። ስለዚህ የሰው ልጅ አፈጣጠሩ መሰረቱ አፈር ሲሆን የመላኢካዎች ደግሞ መሰረታቸው ወይም የተፈጠሩት ከምንድነው? ከኑር ወይም ከብርሃን ነው። ይሄ የመጀመሪያው ልዩነታችን ይሆናል ማለት ነው። الثاني ሁለተኛው ልዩነት ደግሞ أن الملائكة لا يتصفون بذكورة ولا بأنوثة መላኢካዎች ጾታዊ በሆነ አገላለጽ ወንድ ናቸው ወይም ሴት ናቸው በመባል አይገለጹም። فمن وصفهم بذكورة فقد عصى وفسق መላኢካዎችን በወንድ ጾታ የገለጻቸው ካለ በርግጥ አምጿል ከመንገድ ወጥቷል ብለን ነው የምናምነው። ومن وصفهم بالأنوثة فقد كفر وخرج عن الدين በሴት ግን የገለጻቸው ካለ ቀጥታ ከዲን الاسلام ወጥቷል ክዷል። ምክንያቱም لانه يعارض صريح قول الله تعالى في ذم المشركين አምላካችን አላህ ሙሽሪኮችን የወቀሰበትን ግልጽ የሆነውን የቁርአን ጥቅስ እሱ እየተቃወመ ስለሆነ ማለት ነው። ምክንያቱም መላኢካዎች አረብ ጣዖታውያኖች ምን ብለው ነበር የሚያምኑባቸው? ለአላህ ሴት ልጅ ናቸው ብለው ያምኑ ነበር። ቁርአን ደግሞ ምን አላቸው? وجعلوا الملائكة الذين هم عباد الرحمن إناثا የአርህማን ባሮች የሆኑትን መላኢኮች ለአላህ ሴት ልጅ አደረጉን? አሸሂዱ ኸልቀሁም ሲፈጠሩ ነበሩ እንዴ ይላል አምላካችን አላህ። አይተዋል። ሰቱክተቡ ሸሃደቱሁም ይህች ቃላቸው ትጻፋለች። ወዩስአሉን ነገ ጌታቸው ዘንድ ደግሞ ይጠየቃሉ ይላል። ስለዚህ በግልጽ ይህንን አላህ እየተቃወመ እነሱን በሴት ጾታ ደግሞ መግለጽ ኩፍር ይሆናል ማለት ነው። ጾታዊ በሆነ አገላለጽ መላኢካዎችን አንጠራቸው። አንተ የሚለው ምናልባት ጥያቄ ሊነሳ ይችላል። እኛ በክርስቲያኖች ዘንድ ማለት ነው አምላክ ሊገረስ ሲል ወይንም ደግሞ ጾታ ወንድ ሆነ የሚሉትን ጥቅሶች እያወጣን እንዴት አምላክ ጾታ ይኖረዋል ብለን ተቃውሞ በመናነሳበት ሰዓት አንድ የተነሳ ጥያቄ አለ። ምን ነው እናንተስ በቁርአናችሁ አላህን ስትጠሩት አንተ ብላችሁ አይደለም የምትጠሩት? ስለዚህ አንተ የምትሉት እኮ ያ ወንድ ነው ብላችሁ ያመናችሁ አይደለም ወይ ሊሉን ይችላሉ። እስኪ ምንድነው መልሳችሁ ከመሐከላችሁ ይመልሳል? እኔ አንድ ነገር አምናለሁ። አንተ ወይም አንቺ የሚለው አገላለጽ ጾታዊን መለያ ከመጠቀሙም ባሻገር አንዳንድ ጊዜ ቋንቋንም ገላጭ ነው የምለው። ይሄ ማለት ምን ማለት ነው? የአንድን ነገር ክብደት ወይንም ደግሞ የአንድን ነገር ማነስ የምንገልጽበት አጠቃቀም ሊሆን ይችላል ነው የምለው። ምሳሌ ልስጣችሁ። አሁን በመሐከላችሁ እዚህ ጋር በጣም አነስተኛ የሆነች ድንጋይ ብትኖርና ያንን ድንጋይ ከቦታ ለማስወገድ ብትፈልጉ ምንድነው የምትሉት? ይህችን ድንጋይ ከዚህ ጋር ዞር አርጋት ነው አይደል የምትሉት? ምናልባት ግን የድንጋዩ መጠን በጣም ከፍ እያለ በመጣ ቁጥር ምን ትላላችሁ? ያን ድንጋይ ዞር አርጋው ትላላችሁ። ምን ወንድ ሆኖ ነው? ወንድ ሆኖ አይደለም። ስለዚህ አምላካችን አላህን እኛ አንተ ብለን ስንጠራው ወንድ ስለሆነ ሳይሆን ኃያል ስለሆነ ነው። ሁሉ ነገር በስልጣኑና በእጁ ያለ ጌታ ስለሆነ ነው። ጾታዊ ገለጻማ ከሆነ ለይሰ ከሚስሊሂ ሸይኡን እሱን የሚመስል ምንም ነገር የለም ተብሎ ተገልጿልና። እናም ወደ ርዕሳችን ስንመለስ መላኢካዎች ሁለተኛ ከሰው ልጅ የሚለዩት ጾታዊ በሆነ አገላለጽ አይለዩም። ወላ የተናከሁነ ወላ የተናሰሉን አይጋቡም፣ ዘርንም አያፈሩም። ወላ ያእኩሉነ ወላ ይሽረቡን አይበሉም፣ አይጠጡም። ምግባቸውና መጠጣቸው ጌታቸውን ማውሳት ብቻ ስለሆነ። ወላ የናሙን ወይንም ደግሞ እንቅልፍን አይተኙም። ከማ ይተሲፉ ቢዛሊከ البشر ከላይ በተገለጹት ባህሪያቶች የሰው ልጅ ግን እንደመገለጹ ሰው በእነዚህ ባህሪ ይገለጻል። ያገባል፣ ይጋባል፣ ዘርን ያፈራል፣ ይበላል፣ ይጠጣል፣ ይተኛል። ይሄ የሰው ባህሪ ነው።
መላኢካዎች ግን ይሄ ባህሪ የለባቸውም። ይሄ ሁለተኛው ልዩነታችን ነው ማለት ነው። الثالث ሶስተኛው ልዩነታችን ደግሞ أن الملائكة لهم قدرة على التشكل بإذن الله تعالى وأمره بالأشكال البشرية السوية المختلفة የተለያየ በሆነ ግን ትክክለኛ በሰው ቅርጽ የመቀያየር ችሎታ አላቸው ብለን እናምናለን መላኢካዎች። ይሄ ችሎታ ግን ከሰው ልጆች የራቀ ነው ብለን ነው የምናምነው። الرابع አራተኛው ደግሞ أن الملائكة مفطورون على العبادة والطاعة መላኢካዎች የተፈጠሩት ሁሌም አላህን ሊያመልኩና በሱ ትእዛዝ ቀጥ ሊሉ ነው። وليس عندهم استعداد لارتكاب المعاصي والوقوع في الذنوب ወንጀልን ለመስራት ወይንም ደግሞ አመጽ ላይ ለመውደቅ እነሱ ዘንድ ምንም አይነት ስሜታዊ የሆነ ዝግጅት የላቸው። የሰው ልጅ ከሆነ ግን አላህን ሊያመልክ ቢፈጠርም ለአላህ ትእዛዝ ቀጥ ሊል ቢፈጠርም በውስጡ ግን ስሜት ስላለበት አንዳንድ ጊዜ የሸር ስሜቱ ከጎላበት ወንጀል ላይ ይወድቃል። አንዳንድ ጊዜ ደግሞ የኸይር ፍላጎቱ ወይ ስሜቱ ካዘነበለ መልካም ነገር ያደርጋል ማለት ነው። መላኢካዎች ግን ሁልጊዜም አላህን በማምለክ እሱን ከጉለት ሁሉ በማጥራት የቆሙ ናቸው ነው የምንለው። ይሄ እስካሁን ያየነው አራቱ በማንና በማን ያለ ልዩነት ነው? በሰውና በመላኢካ መካከል ማለት ነው። አሁን ደግሞ አልፈርቁ በይነ አልመላኢከቲ ወልጅን በጅኖችና በመላኢኮች መካከል ያለው ልዩነት ምንድነው የሚለውን ነው የምናየው። وإذا كان الملائكة من عالم الغيب መላኢካዎች የሩቁ ዓለም ውስጥ ነዋሪዎች ከሆኑ فكذلك الجن ልክ እንደዚሁም ጅኖች ማለት ነው በሩቁ ዓለም ውስጥ የሚኖሩ ፍጥረታት ከሆኑ إلا أن هناك فروقا كثيرة بين الملائكة والجن ያ ከመሆኑ ጋር ግን በመላኢኮችና በጅኖች መካከልም ብዙ ልዩነቶች አሉ ነው። ከነዚህ ልዩነቶች መካከል ዋና ዋናዎቹ ምንድናቸው ቢባል አንደኛ الملائكة خلقهم الله من نور መላእክቶችን አላህ እነሱን የፈጠራቸው ከብርሃን ሲሆን والجن خلقهم الله من نار ጂኖችን ወይም አጋንንቶችን አላህ ከእሳት ፈጥሯቸዋል። ይሄን በማስመልከት ያው ቅድም ያየነው ሐዲስ በቂ ማስረጃ ነው። خلقت الملائكة من نور وخلق الجان من مارج من نار የሚለው ጂኖች ከእሳት ነበልባል ተፈጥረዋል የሚለው በመላኢካና በጂኖች መካከል ያለውን ልዩነት ይጠቁመናል ማለት ነው። ሁለተኛ الملائكة مجبولون على طاعة الله والقيام بأوامره መላኢካዎች ሁሌም አላህን በመታዘዝ ቀጥ ያሉ የሱን ትእዛዝ በመፈጸም ላይ የሚሰሩ ናቸው። وتسبيحه وتحميده ሁሌም አላህን ከጉለት የሚያጠሩ እሱንም የሚያመሰግኑ ፍጥረታት ናቸው። وأما الجن ጂኖች ግን فإنهم كالبشر ልክ እንደ ሰው ናቸው። እዚህ ጋር ያላቸው ባህሪ منهم المطيع ومنهم العاصي አላህን ታዛዥ አለ አመፀኛም አለ። كما أن منهم المسلم ومنهم الكافر ከነሱ ውስጥ ሙስሊምም ካፊርም እንዳለሁና ከማን ከጂኖች ማለት ነው። ሙስሊምም አለ ካፊርም አለ ብለን እናምናለን። قال تعالى على لسان الجن ይሄው አጋንንቶች ወይም ጂኖች ራሳቸው የተናገሩትን በማስመልከት አምላካችን አላህ በቅዱስ ቃሉ ምን ይለናል? وأنا منا الصالحون ومنا دون ذلك ከኛ ውስጥ መልካም የሆኑ ሰዎች መልካም የሆኑ አሉ እንደዚሁም ከዛ ውጪ አመፀኞችም አሉ ይላል። ኩና ጠራኢቀ ቂደዳ እጅግ የተለያየ ብዙ ጀማዓዎችና የተለያየ አመለካከቶች ውስጥ ያለንም ነን ብለው ተናግረዋል ጂኒዎች። ስለዚህ እነሱ ውስጥ ምን አለ? አመፀኛ አለ፣ አላህንም ታዛዥ አለ። قال تعالى በሌላም ስፍራ አላህ ምን ይላል? وأنا منا المسلمون ومنا القاسطون ከኛ ውስጥ ሙስሊሞች አሉ እንደዚሁም ደግሞ ወሰን አላፊ የሆኑ ከሃዲዎችም አሉ። فمن أسلم ትእዛዝን የተቀበለማ ይላል ከነሱ ውስጥ። ስለዚህ ሙስሊሞች መኖራቸውን ይጠቁመናል ማለት ነው። ሶስተኛው الملائكة جميعهم يمثلون جانب الخير والفلاح መላእክቶች በጠቅላላ የመልካምን ነገርና የደህንነትን ምሳሌ አርአያ ሆነው ለሰው ልጅ ሲገልጹ ويتجهون إلى عبادة الله وهداية الإنسان وحفظه አላህን ሁሌም ወደ ማምለክ የሰው ልጅን ጥሩን ጎዳና ወደ ማመላከትና ወደ መጠበቅ አርአያ ሲመሰሉ ወዱዓኡ الله له بالمغفرة አላህ እሱን ይቅር እንዲለውና እንዲምረው ዱዓ በማድረግ መልካም አርአያን ሁሌ ሲመሰሉ وأما الشياطين ሸይጣናቶች ግን ሸይጣን ብሎ ማለት ከአላህ ትእዛዝ ያመለጡ ማለት ነው። አፈንጋጭ የሆኑት وهم المتمردون من كفرة الجن ከጂኖች ውስጥ ካፊር የሆኑት ማለት ነው። ሸይጣንና ጂን ሲባል ሁለት ግሩፖች ሆነው አይደለም አንድ ናቸው ፍጥረታቸው። ግን ይሄኛው ሸይጣን ይሄ ጂን የተባለው ምንድነው? ጂን የሚለው አጠቃላይ ስያሜያቸው ሲሆን ሸይጣን የሚለው ግን ከነሱ ውስጥ ካፊር ለሆኑት የተሰጠ ስያሜ ነው። ስለዚህ ሙስሊም የሆኑትን ሙስሊሙል ጂን ስንላቸው ካፊር የሆኑ ጂኖች ምን ይባላሉ? ሸያጢን ተብለው ይጠራሉ ማለት ነው እንጂ ሸይጣን ሌላ ጂን ሌላ ሁለት ፍጥረቶች ሆነው አይደሉም ነው።
ታዲያ እነዚህ ሸይጣናቶች ወይም ከአላህ ትእዛዝ የወጡ አመፀኛ ከሃዲዎች فإنهم يمثلون جانب الشر والفساد ሁልጊዜም የመጥፎን ነገርና የብልሽነትን አራያ ነው ለሰው ልጅ የሚገልጹት ነው። ويزينون للناس المعاصي والشهوات ወንጀሎችንና ስሜቶችን ወይም ፍላጎቶችን ለሰው ልጅ ያጌጣሉ። ويوسوسون لهم ሁሌም ይጎተጉቷቸዋል። ويوقعونهم في الشرور والآثام በአመጽና በወንጀሎች ወይም በክፉ ነገሮች ላይም ይጥሏቸዋል። መላእክቶች የጥሩ ነገር አርአያ ሲሆኑ ካፊር የሆኑ ጂኒዎች ደግሞ የመጥፎ ነገር አርአያ ስለሚሆኑ ይሄ ሶስተኛው ልዩነታቸው ይሆናል ማለት ነው። እናም ጠቅለል ባለ ሁኔታ ስለ መላእክቶች ምን አየን? ተፈጥሯዊ ማንነታቸው፣ ስነ ምግባራዊ ማንነታቸው፣ ከሰው ልጅ ጋራ ያላቸው ልዩነት እንዲሁም ከጂኖች ጋራ ምን አይነት ልዩነት አላቸው የሚለውን አየን። አሁን ደግሞ የምናየው አዕማሉል መላኢካ አለይሂሙስ ሰላም የመላእክቶች የሥራ ድርሻ ምን አይነት የሥራ ድርሻ አላቸው ብለን እናምናለን እኛ ሙስሊሞች። ቁርአንስ በጉዳዩ ላይ ምን ያስተምረናል ነው። አልመላኢከቱ ጁኑዱላሂ ሱብሓነሁ መላእክቶች ማለት የአምላካችን የአላህ ሰራዊት ናቸው። በተሁም ፊ ከውኒሂ በዓለሙ ላይ በትኗቸዋል። ቁጥራቸውን በተመለከተ ከሱ ውጪ ማንም ሊያውቀው አይችልም። ለዚህ ነው ነቢያችን አለይሂ ሰላቱ ሰላም ልክ የሰው ልጆች እዚህ ምድር ላይ ሲሆኑ ማለት ነው እዚህ ምድር ላይ በሚኖሩበት ጊዜ ሙስሊሞች ካዕባን ማለት ነው ሐጅ በማድረግ የአላህን ቤት እንደሚጎበኙት ሁላ በካዕባ አቅጣጫ ማለት ነው ወደ ላይ ልክ ምድራዊ ሰማይ ላይ የተሰራ ቤተል ማዕሙር የሚባል ቤት አለ። ይሄን ቤት ላይ ደግሞ መላእክቶች ምን ያደርጋሉ? ሁሌም ሐጅን ይጎበኛሉ ማለት ነው። በካዕባ አቅጣጫ ምድራዊ ሰማይ ላይ ያለ ማለት ነው። ታዲያ አምላካችን አላህ ማለት ነው እነሱን ከፈጠራቸው ጊዜ አንስቶ ይሄንን ተግባር ሲጀምሩ በመጀመሪያው ቀን ላይ የሚገቡት አሉ ነብያችን አለይሂ ሰላቱ ሰላም 70,000 መላእክቶች ናቸው አሉ። በመጀመሪያው ቀን 70,000 መላእክት ይገባል። ከዛ በኋላ ይወጣሉ፣ ሌሎች 70,000ዎች ይተካሉ ማለት ነው። ታዲያ የአላህ መልእክተኛ ምን አሉን? መጀመሪያ ላይ እጣው ደርሷቸው የገቡት 70,000 መላእክቶች ሁለተኛ ያንን ቤተል ማዕሙር ሐጅ ለማድረግ ማለት ነው ወረፋ በሚጠብቁ ሰዓት ሳያውቁት ቂያማ ይደርስባቸዋል። ተመልከቱ እንግዲህ ብዛታቸው ላኢላሃ ኢላላህ። እንግዲህ ተግባሩን ከጀመሩበት ዘመን አስቶ ቂያማ እስኪቆም ስንትና ስንት ሺህ ዓመት ይሆናል። እኛ ዝም ብለን እንደው 100,000 ብለን እንኳን ብንጠራው ወይም ሌላ ነገር ብንል እያንዳንዱን የጠራነውን ዓመት በስንት ልናረገው ነው? በ365 ቀን ማባዛት አለብን። ከዛ የመጣልንን ውጤት በእያንዳንዱ ቀን 70,000 መላእክት ተብሏል። በ70,000 መላእክት ደግሞ ልናባዛው ነው። ስንት ሊሆኑ ነው? ለዚህ ነው አምላካችን አላህ ወላ ያዕለሙ ጁኑደ ረቢከ ኢላሁ የጌታን ሰራዊት ብዛታቸውን በተመለከተ ከሱ ውጪ የሚያውቀው የለም ነው ያለ። እናም እነዚህን ሁሉ በዓለሙ ላይ አምላካችን አላህ በተናቸው። ወወከለሁም ቢኸልቂሂ በፍጥረቱም ወይም በሰው ልጅ ላይ ለእያንዳንዳቸው የሥራ ድርሻ ኃላፊነት ሰጣቸው። ከነዚህም መካከል አንደኛ فمنهم من ينزل بالوحي على الأنبياء በነቢያቶች ላይ መለኮታዊ ራእይን ወይም ወህይን ተቀብሎ የሚያወርዳለ وهو جبريل عليه السلام ይሄም የታወቀው መላእክቱ ጅብሪል ነው። صاحب السفارة بين الله تعالى ورسوله عليهم الصلاة والسلام በአላህና በመልእክተኞቹ መካከል እንደ አምባሳደር ሆኖ የሚያገለግል መልእክተኛ ነው። قال تعالى አላህ ቁርአን እንዴት እንደወረደ በሚገልጽልን ሰዓት በሱረቱ ሹዓራ ወይም ምዕራፍ 26 ቁጥር 192 እስከ 195 ምንድነው ያለው? ወኢነሁ ለተንዚሉ ረቢል ዓለሚን ይህ ቁርአን ማለት ከዓለማቱ ጌታ ከአላህ የተወረደ ነው። ነዘለ ቢሂ ሩሑል አሚን ታማኙ መንፈስ ወይም መላእክቱ ጅብሪል ይዞት ወረደ። አላ ቀልቢከ ሊተኩነ ሚነል ሙንዚሪን ካስጠንቃቂዎቹ ነቢያት ትሆን ዘንድ ባንተ ልብ ላይ አወረደው ይላል። ታማኙ መንፈስ መላእክቱ ጅብሪል ማለት ነው። ቢሊሳኒን ዓረቢይ ሙቢን ግልጽ በሆነ የዓረብኛ ቋንቋ። ስለዚህ መላእክቱ ጅብሪል የሥራ ድርሻው ምንድነው? ከአምላካችን ከአላህ መለኮታዊ ራእይን ወይም ወህይን ተቀብሎ ወደ ተላከው ነብይ ወይም መልእክተኛ ያደርሳል ማለት ነው። ሁለት ومنهم الموكل بالنفخ في الصور ቀንድን በመንፋት ደግሞ እንደዚሁ ኃላፊነት የተሰጠው መላእክት አለ። وهو إسرافيل عليه السلام إسرافيل የተባለው መላእክት ማለት ነው። ينفخ فيه بأمر الله نفختين በአምላካችን በአላህ ትእዛዝ ሁለት ጊዜ ነው የሚነፋው። الأولى للإماتة የመጀመሪያው መንፋት ፍጥረታቶች ሁሉ የሚሞቱበት ጊዜ ይሆናል ማለት ነው። ቂያማ በሚቀርብበት ሰዓት የመጨረሻው ሰዓት በሚደርስበት ሰዓት መላእክቱ ኢስራፊል አለይሂ ሰላም በቀንዱ ይነፋል ማለት ነው። ያ ግን እስኪፈጸም ድረስ ወይም እስኪሆን ድረስ ከተፈጠረበት ጊዜ አንስቶ ራሱን ቀና አድርጎ የአላህን ትእዛዝ በመጠባበቅ ላይ ይገኛል። ይሄ መላእክት ንፋ ተብሎ በተባለ ሰዓት ሊነፋ ማለት ነው። ይሄ የመጀመሪያው ሲነፋ ፍጥረታቶች ሁሉ ያልቃሉ፣ ይሞታሉ። ወታኒየቱ ለልህያኢ ሁለተኛው ደግሞ ከሞቱበት መቃብር ህያው እንዲሆኑ ማለት ነው። ቃለ ተዓላ አምላካችን አላህ ምን ይላል? ወኑፊኸ ፊ ሱወሪ
በቀንዱም በተነፋ ሰዓት ፈሰዒቀ መን ፊ ሰማዋት ወመን ፊል አርድ በሰማያትና በምድር ያለው ሁሉ ራሱን ስቶ ወደቀ ኢላ መን ሻአ አላህ የሻው ሲቀር ይላል። ثم نفخ فيه أخرى ከዛም ለሁለተኛ ጊዜ ተነፋ فإذا هم قيام ينظرون ሁሉም ቂያማ ሆኖ ይጠባበቃሉ በእያንዳንዳቸው የሚከሰተውን ማለት ነው። ሶስተኛ ومنهم من يقبض الأرواح ويتوفى الأنفس የሰው ልጆችን ሩህ የሚወስድ ሰዎችን የሚገድል ደግሞ በዚህ ስራ የተሳተፈ ወይም ደግሞ ኃላፊነትና የተሰጠው መላእክት አለ። وهو ملك الموت وعوانه ዋናው መለከል ሞት ይባላል። እንደዚሁም ረዳቶቹ መለኩል ሞት ማለት ያው በተለምዶ ማን ተብሎ ይጠራል? አዝራኢል ተብሎ የሚጠራው ማለት ነው። አለይሂ ሰላም ሰላም በሱ ላይ ይሁን። እኛ እንወደዋለን። የሚሰራውም ስራ ኸይር ስራ ነው። አላህ አዞት ነው። አንዳንድ ጊዜ ሰዎች ቤታችን ሊዘይሩን ሲመጡ የምንሰማው አባባል አለ። ያ ሊዘይረን የመጣው ሰው ያው እኔም እናንተን ለዘይራችሁ ነው የመጣሁት ለአላህ ብዬ ብሎ ሲናገር ዛራት ከልመላኢካ ኢላ ዋሂዱን ይላሉ አንዳንድ ሰዎች። መላኢካ ይዘይርህ አንዱ ብቻ ሲቀር። አንድ ጊዜ የቄራ መስጂድ ላይ እንዲሁ ተብዬ ነበር። ማን ነው አንዱ አልኩኝ። እኔ ግራ ገብቶኝ ነበር የዛኔ። አይ መለከል ሞት ማለቴ ነው አሉኝ። ምናልባት እሱ ከዘየረህ ያው በቃ ዳግመኛ እኔን አዘየረኝ ነው መሰለኝ። እና አላኩል ይሃል እኛ አዝራኢል የተባለውን መለከል ሞትንም እንወደዋለን። አለይሂ ሰላም በአላህ ትእዛዝ ላይ ቀጥ ያለ መላኢካ ነው። ይህን ስራውን በተመለከተ ቃለ ተዓላ አምላካችን አላህ ምን ይላል? ቁል የተወፋኩም መለኩል መውት الذي ወኪለ ቢኩም በእናንተ ላይ የተወከለው የሞት መልአክ ይገላችኋል። ثم الى ربكم ترجعون ከዛም ከሞት በመቀስቀስ ወደ ጌታችሁ ትመለሳላችሁ ይለናል። እናም ይሄ ሌላው የሥራ ድርሻ ነው። አራተኛ ومنهم الذين يتنزلون على المؤمنين عند الموت ከመላእክቶች መካከል ሙእሚናኖች ጣረ ሞት ላይ በሚሆኑበት ሰዓት የሚወርዱ መላእክቶች አሉ። يثبتونهم ويبشرونهم بالجنة መልካሚቷ በሆነችው የላ ኢላሃ ኢላላህ ቃል ያጸኗቸዋል። እንደገና ደግሞ ጀነት እንዳላቸው የሚያበስሯቸው መላእክት አሉ። قال تعالى الله من ይላል በሱረቱ ፉሲለት ላይ إن الذين قالوا ربنا الله ثم استقاموا ምድር ላይ እያሉ አላህ ጌታችን ነው ብለው በዚህ እምነታቸው ላይ እስከ መጨረሻው ቀጥ ያሉ ሰዎች ሞት ላይ በሚደርሱበት ሰዓት ተተነዘሉ عليهم الملائكة መላእክት በእነሱ ላይ ይወረዳሉ። ምን ሊሏቸው? አላ ተኻፉ አሁን በኋላ ምን ይገጥመናል ብላችሁ እንዳትፈሩ፣ ወላ ተሕዘኑ ባሳለፋችሁትም ህይወት እንዳታዝኑ እንዳትተክዙ፣ ወአብሽሩ ቢልጀነቲ التي كنتم توعدون ትቀጠሯችሁት በነበረው የጀነትም ቀጠሮ እንኳን ደስ ያላችሁ በማለት ያበስሯቸዋል። አላህ ከነሱ ያደርገን። ይህ አይነት መላእክቶችም አሉ ማለት ነው ጣረ ሞት ላይ በመውረድ የሚያበስሩ። አምስተኛ ومنهم الذين ينذرون الكفار عند الموت ሞት አካባቢ ካፊሮችን የሚያስጠነቅቁ በተቃራኒው ሌሎች መላእክቶች አሉ። وينزعون أرواحهم نزعا شديدا በጣም አስጨናቂ በሆነ መልኩ ሩሃቸውንም ከነሱ ላይ መንጭቀው የሚያወጡ ማለት በመለከል ሞት ላይ አጋዥ ሆነው ማለት ነው። قال تعالى الله من ይላል? ولو ترى ብትመለከት ኖሮ ይላል ብታይ ኖሮ إذ الظالمون في غمرات الموت በደለኞች ጣረ ሞት ላይ ሆነው والملائكة باسطوا أيديهم መላእክቶች ደግሞ እጆቻቸውን ዘርግተው أخرجوا أنفسكم ነፍሶቻችሁን አውጡ اليوم تجزون عذاب الهون ዛሬ አዋራጅ የሆነን ቅጣት ትቀምሳላችሁ በማለት ሩሃቸውን ባስጨናቂ ሁኔታ ሲያወጡ በመተመለከትበት ጊዜ በርግጥ አስደንጋጭ የሆነ ነገር ታይ ነበር እያለ ነው። አላህ ይጠብቀን። ስድስተኛ ومنهم الذين يصعدون بروح المؤمن ከነዚህም መካከል የሙእሚንን ሩህ ይዘው ወደ ላይ ማለት ነው ሰማያትን ጥሰው የሚወጡ አሉ። حتى يصلوا بها الى السماء السابعة ሰባተኛ ሰማይ ድረስ እስኪደርሱ ድረስ ማለት ነው የሙእሚናን ሩህ ይዘው የሚወጡ አሉ። والذين يصعدون بروح الكافر እነዛ ግን የካፊሩን ሩህ ይዘው ወደ ላይ የሚወጡ ሰዎች ገና የመጀመሪያው ምድራዊ ሰማይ ላይ በሚደርሱበት ሰዓት ثم يطرحونها في الارض ወደ ምድር ይወረውሯታል። بعد ان تغلق ابواب السماء دونها ምክንያቱም ከሙእሚናን ውጪ የሰማይ ደጃፎች ይዘጋሉና ማለት ነው። ይሄም በአምላካችን አላህ ሱረቱል አዕራፍ ላይ ገልጾታል። እነዚያ ባንቀጾቻችን የካዱ ሰዎች لا تفتح لهم ابواب الجنة ብሏል። የጀነት ደጃፎችም የሰማያት በሮች አይከፈተላቸውም። ولا يدخلون الجنة حتى يلج الجمل في سم الخياط ግመል በመርፌ ቀዳዳ እስኪሽርክ ድረስ ጀነትንም አይገባትም ነው ያለው። ስለዚህ እነዚህ የካፊር ሩህ ይዘው የሚወጡ መላእክቶች ገና ምድራዊ ሰማይ ላይ እያሉ ወደ ምድር ይወረውሯታል።
ويسألون الميت في القبر ከዛም ይሄን ሟች በቀብር ላይ ይጠይቁታል ثم يعذبونه ምናልባት ከሃዲ ሆኖ ከሞተም ይቀጡታል አው ينعمونه አማኝ ሆኖ ከሞተ ጸጋን ያጣቅሙታል بعد إعادة الروح إلى الجسد ያ የወጣው ሩህ ወደ ጀሰዱ ከተመለሰ በኋላ ማለት ነው ሰባተኛ ومنهم خزنة الجنة القائمون برعاية أهل الجنة ونعيمهم የጀነት ዘበኞች አሉ በውስጡ ያሉት የጀነት ባልተቤቶችን እንኳን ደስ ያላችሁ ለማለት የሚጠብቁ ውስጡ ያለውን ጸጋ የሚያሳምሩ በጀነት የተወከሉ መላእክቶች አሉ ነው ይሄም በሱረቱ ዙመር ወይ ምዕራፍ 39 ቁጥር 73 ላይ እንደተገለጸው حتى اذا جاءوها አማኞች ወደ ጀነት በመጡ ሰዓት وفتحت ابوابها ደጃፎቿ ሁሉ ይከፈታሉ وقال لهم خزنتها የውስጡ ዘበኞች ምን ይላሉ ሰላሙን አለይኩም ሰላም በእናንተ ላይ ይሁን ጥብቱም እንኳን ደስ ያላችሁ ፈድኹሉሃ ኻሊዲን ለዘላለሙ ዘውታሪ ስትሆኑ ግቧት ይላሉ ከዚህ የበለጠ ምን ያስፈልጋል አላህ ከነዛ ሰዎች ያድርገን በዛው ተቃራኒ ስምንተኛ ومنهم خزنة النار القائمون على عذاب اهلها የጀሃነም ዘበኞች አሉ በውስጡ ያለውን ሰው የሚቀጡ ማለት እዚህም ላይ አንዳንዴ በህሊና የሚመለስ ጥያቄ ሊኖር ይችላል የሚነሳ ጥያቄ ምንድነው የጀሃነም ዘበኛ የሆኑ መላእክቶች ጀሃነም ላይ ቆመው ይጠብቃሉ የሚል አይነት ገለጻ እስላማዊ እምነት ሲሰጠው ሰዎች ምን ጥያቄ ያነሳሉ ልክ እንደ ሰው ነው በቃ የሚሱላቸው ውስጣ ከሆኑ እሳቱ እንዴት አይለበልባቸውም ይላሉ እርግጥ እንደዚህ አይነት ሎጂክ ጥያቄዎች ምንም አግባብ ባይሆኑም መልስ ግን እንዳላቸው እኛ ሙስሊሞች እናምናለን ኢስላም ያልሰጠው አንድ መልስ የለም አንድ ምሳሌ ልንገራችሁ ሰውየው ዓሊም ናቸው እና አትክልት ማሳቸው ውስጥ ገብተው ተፈኩር ያደርጋሉ እጅኝህን ዓሊም ይመለከቷቸዋል ለምንድን ነው ይሄን ሰውዬ በጥያቄ የማናፋጥጠው አሉ ሁሉ ጊዜ ጥያቄ እንጠይቃለን በቂ መልስ እየተሰጠን እንመለሳለን እስኪ አላቆም የሚለው ወይ የማይችለው የሆነን ጥያቄ ለምንድን ነው የማንጠይቀው በማለት ሶስቱም ይመካከሩና ዛሬ ይሄ ዓሊም መልስ ሊሰጥ አይችልም ብለው ያሰቡትን ጥያቄ ይዘጋጁና ይገባሉ አትክልት ማሳው ቀረቡ አላቸው ዓሊሙ ቀረቡ ጥያቄ ያለን አሉ ወጣቶቹ ጠይቁ አላቸው ዓሊሙ የመጀመሪያው ምን አለ አላህ አለ ብላችሁ ታምናላችሁ አይደል አለ አዎ አሉት ታዲያ አላህ ካለ አለ ያለ ነገር ሁሉ መታየት ስላለበት አላህን አሳዩኝ አላቸው አንድ ነገር አለ ከተባለ ወይ ደግሞ በእነሱ ቋንቋ ማተር ነው ካል ህልውና ያለው ቦታ የሚይዝ ነገር ነው ካል አምላካችን አላህ ማተር አይደለም አለ ብለን የምናምን ከሆነ ግዴታ ከአምስቱ የስሜት ህዋሳት የራቀ መሆን የለበትም ነው እንግዲህ ወይ በአይናችን የምናየው መሆን አለበት ድምጽ ካለው በጆሮአችን መስማት መቻል አለብን አካል ካለው በእጃችን የምንዳስሰው ነው ጣዕም ካለው ቀምሰን የምናረጋግጠው ነው ጠረን ካለው ደግሞ በአፍንጫችን የምናውቀው ነው ከነዚህ ከአምስቱ የስሜት ህዋሳት ውጪ ከሆነ አንድ ነገር መኖሩን እንዴት ማረጋገጥ ይቻላል ነው እንግዲህ ስለዚህ አላህን አለ ብላችሁ መታምኑ ከሆነ እንድታሳዩኝ ፈልጋለሁ አለ ቀጠለ ሁለተኛው ጂኒዎች ከምንድነው የተፈጠሩት አላቸው አሁን ወዳልኳችሁ ነጥብ እንግዲህ እዚህ ጋር ነው መልሱ ከእሳት በማለት መልስ ሰጡት ታዲያ ካፊር የሆኑ ጂኒዎች ነገ የውመል ቂያማ የት ነው የሚገቡት ብሎ ጠየቃቸው እሳት ነው ብለው መልስ ሰጡት የኔ ጥያቄ አለ የተፈጠሩት ከእሳት የሚገቡትም እሳት ከሆነ እሳትን እንዴት አድርጎ እሳት ያቃጥለዋል አላቸው ቀጠለ ሶስተኛው ቀዳ ወልቀድር ወይም ቅድመ ውሳኔ የሚባል ነገር በእስላም አለ ብላችሁ ታምናላችሁ አይደል አዎ በማለት መልስ ሰጡት ምን አላቸው ታዲያ ሁሉ ነገር አስቀድሞ የተወሰነ ከሆነ ሰው ለሚያደርገው ነገር ለምንድን ነው በኃላፊነት የሚጠየቀው አለ ምክንያቱም ድርጊቱ በጠቅላላ ከላይ ተወስኖበት ነው እንጂ ከታች ራሱ መርጦ ያደረገው ነገር አይደለም ታዲያ ሰው ለሚያደርገው ነገር በኃላፊነት መጠየቅ የለበትም አላቸው ምናልባት ቀዳውል ቀድርና የአላህን ህልውና በተመለከተ ኢንሻአላህ በቀጣዩ መውዱዓችን በስፋት የምናየው ነው ለዚህ ጥያቄ ታዲያ እኛ ዓሊም የሰጡት መልስ ምን ይመስላችኋል ልክ ጥያቄያቸውን እንደጨረሱ ዓሊሙ ምን ያደርጋሉ ከታች ከተቀመጡበት ስፍራ ላይ ጭቃን ያነሱና ሶስቱንም በጭቃ ፈነከቷቸው ከፈነከቷቸው በኋላ አትክልት ማሳየን ለቃችሁ ውጡ ብለው አባረሯቸው አሁን የዓሊሙን እርምጃ ትደግፉታላችሁ እናንተ አትደግፉትም አይደል አዎ እኔም አልደግፈውም ይሄን ወሬ የሰማው ሰዓት ምክንያቱም ዓሊሙ መልሱን ከቻለ መልስ መስጠት አለበት ካልቻለ አላውቅም ማለት ነበረበት ለምንድን ነው የሚፈነክታቸውና የሚጎዳቸው ወጣቶቹን በድርጊቱ ተበሳጩ እኛ መልሱን ስንጠብቅ ካላወቀው አላውቅም ማለት ያለበት ለምን ፈንክቶ ይጎዳናል በማለት በጣም ስለተጎዱ በዳኛ ፊት ይከሱታል ዓሊሙም ይቀርባል ዳኛ ፊት
እነዚህ ሶስት ወጣቶች ለጠየቁህ ጥያቄ የሰጣቸው መልስ ሶስቱንም በጭቃ ፈንክተህ መጉዳት ነበር አለው። አዎ በማለት ዓሊሙ መልስ ሰጠ። ለምንድን ነው ይሄን ያደረከው በማለት ዳኛው ጠየቀው። ለምን እንዳደረኩኝ አሁን ልናገር አለ። እስቲ የመጀመሪያው ልጅ ይቅረብልኝ አለ ዓሊሙ። ቀረበለት። አንተ ጃሂል አለ ይሄ ዓሊም። አላህ አለ ብላችሁ ታምናላችሁ ወይ ስትለኝ አዎ አልኩህ። ታዲያ አላህ ካለ ያለ ነገር ሁሉ መታየት ስላለበት አላህን አሳየኝ ነበር አይደል ያልከው? እኔ መልስ ይሆናል ብዬ ነበር በጭቃ የፈነከትኩ። እኔም አንተን የምጠይቅህ አሉት እዚህ ስፍራ ላይ በጭቃ ፈንክቶኛል ጎድቶኛል ብለህ ስትከሰኝ እስኪ አንዴ ህመሙን ያሳየኝ አሉት። እኔም አላህን አሳይሃለሁ አሉት። ዳኛው ፍትሃዊ ነበርና ወደ ተፈነከተው ልጅ ዞር በማለት አሳያቸው ህመሙን አለ። እኔ ህመሙን ማሳየት አልችልም በውስጤ ግን አለ አለ። አላህን ላሳይህ አልችልም አለ እሱም ማለት በጭቃ የፈነከትኩ መልስ እንዲሆነ ብዬ ነው አሉት። ሁለተኛው ይቅረብልኛል። ቀረበ። አንተ ጃሂል ጂኒዎች ከምንድነው የተፈጠሩት ስትለኝ ከእሳት አልኩ። ካፊር የሆኑ ጂኒዎች ነገ የውመል ቂያማ የት ይገባሉ ብለህ ስትጠይቀኝ እሳት አልኩ። የተፈጠሩት ከእሳት የሚገቡትም እሳት ከሆነ እሳትን እንዴት አድርጎ እሳት ያቃጥለዋል ነው አይደለም ያልከኝ? ስማ አንተ ጃሂል አላህ አንተን የፈጠረ ከጭቃ ነበር። እኔ አንተን የጎዳሁ በጭቃ ነው። ጭቃን እንዴት አድርጎ ጭቃ ጎዳው ንገረኝ አሉት። ዳኛው ዞር አለና ንገራቸው አለ። ይህ ነው ብዬ መግለጽ ባልችልም ተጎድቻለሁ አለ። እኔም ይህ ነው ብዬ መግለጽ ባልችልም እሳትን እሳት ያቃጥለዋል ጭቃን ጭቃ እንደጎዳው ሁላ አሉት። የቀረው ሶስተኛው ነበር። ይቅረብልኛል። አንተ አሉት ቀዳ ወልቀድር ወይም ቅድመ ውሳኔ የሚባል ነገር በእስላም አለ ብላችሁ ታምናላችሁ ወይ ስትል አዎ አልኩ። ታዲያ ሁሉ ነገር አስቀድሞ የተወሰነ ከሆነ ሰው ለሚያደርገው ነገር ለምን በኃላፊነት ይጠየቃል? ድርጊቱ ሁሉ ከላይ ተወስኖበት ነው እንጂ ከታች ራሱ መርጦ አይደለም። ስለዚህ ለድርጊቱ በኃላፊነት መጠየቅ የለበትም አይደል ያልከኝ? እውነት ጉዳዩን አንተ ካመንክበት ታዲያ እኔን እዚህ ስፍራ ላይ ለምን ጎድቶኛል ብለህ ከሰስከኝ? እኔም ከላይ ተወስኖብኝ ነው እንጂ ከታች ራሴ መርጬ ያደረኩት እኮ አይደለም ማለት። ወዲያው ዳኛው ዞር አለና ከዓሊም ጋር አትከራከሩ ዞር በሉ አላቸው። እና ምን ልላችሁ ፈልጌ ነው የጀሃነም ዘበኞች አሉ ማለት ከእሳት ጋራ የሆነ ነገር የምናገናኝበት ወይም ደግሞ ስዕላዊ ገለጻ የምንሰጥበት ምንም ምክንያት የለንም። አምላካችን አላህ የሩቅ ምስጢር አዋቂ ሁሉን ነገር የፈጠረ በቅዱስ ቃሉ ነግሮናል። እኛም አምነን ተቀብለናል ነው። ስለዚህ የእሳት ዘበኞች አሉ በውስጥ ያሉ ሰዎችንም የሚቀጡ ማለት ነው። ቃለ ተዓላ ፊ አውሳፊ ኸዘነቲ ጀሃነም ስለ ጀሃነም ዘበኞች ባህሪ አምላካችን አላህ በቅዱስ ቃሉ ሲነግረን ምንድነው ያለው? አለይሃ መላኢከቱን ጊላዙን ሽዳድ በጣም ብርቶች ጨካኞች የሆኑ መላኢካዎች አሉ። ላ ያዕሱን አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ያዘዛቸውን ፍንክች የማይሉ በታዘዙትም ቀጥ ብለው የሚሰሩ መላኢካዎች አሉት ብሎ ነግሮናልና ማለት ነው። ወራኢሱ ኸዘነቲ ናር ሁወ ማሊክ አለይሂ ሰላም ከእሳት ዘበኞች ውስጥ ዋናው ግንባር ቀደም አለቃ ማን ነው? ማሊክ ይሆናል ማለት ነው። ስለሱም አላህ ምን ብሏል? የጀሃነም ዘበኞች ቅጣቱ በሚበረታባቸው ሰዓት የጀሃነም ሰዎች ዘበኞቹን ምን ይላሉ? ወናደው ያ ማሊኩ አንተ ማሊክ ሆይ በማለት ይጣራሉ። ሊየቅዲ አለይና ረቡክ እንደው ጌታህ በእኛ ላይ ሊወስንልን ይችላልን አሉት። ካሁን በኋላ ሞት ተወስኖብን እንደው ብናርፍ ወይ ቅጣቱ እንዲቀልልን ጌታህ መወሰን ይችላልን ሲሉት ቃለ ኢነኩም ማኪቱን በውስጣ ተቀማጮች ለዘላለም ዘውታሪዎች ናችሁ በማለት መልስ ይሰጣቸዋል። የጀሃነም ዘበኞች አሉ ማለት ነው። ዘጠነኛ ወሚንሁሙል ኪራሙል ካቲቡን ክቡራን የሆኑ ጸሐፊዎች አሉ ብለን እናምናለን። الذين يلازمون الناس ሁሌም ከሰው ልጆች ጋር አብረው ያሉ ويسجلون اعمالهم واقوالهم ከነሱ የሚገኘው ንግግርና ተግባራቸውን በተቀላላ የሚጽፉ መላእክቶች አሉ። وعندهم لكل واحد من البشر سجل خاص እነሱ ዘንድ ለእያንዳንዱ ሰው ለየት ያለ ራሱን የቻለ መዝገብ አለው። قد كتبوا فيه كل شيء እያንዳንዱን ተግባራችንና ንግግራችንን የጻፉበት ለየብቻ መዝገብ ተቀምጧል። ويعرضونه عليه يوم القيامة ከዛም ነገ يوم القيامة እሱ ዘንድ ያቀርቡለታል። ويشهدون عليه بكل ما فيه በውስጡ ያለውን እንዳለ የተገበረውና የተናገረውን መልካምም ሆነ መጥፎ ይመሰክሩበታል ማለት ነው። قال الله تعالى الله من ብሏል وإن عليكم لحافظين በእናንተ ላይ ጠባቂ የሆኑ መላእክቶች አሉ። كراما كاتبين የተከበሩ ጸሐፊዎች ናቸውና ይላል። وقال سبحانه በሌላም ስፍራ ምን ብሏል? إذ يتلقى المتلقيان የሚገናኙትም በተገናኙ ሰዓት ይላል عن اليمين وعن الشمال قعيد በቀኝና በግራ በኩል ያሉ ክቡራን ጸሐፊ የሆኑ ተቀማጭ መላእክቶች በተገናኙ ሰዓት ما يلفظ من قول ሰውየው ከንግግር አንድም አይናገርም ኢላ ለደይሂ እሱ ዘንድ ቢሆኑ እንጂ ማን ረቂቡን ተቆጣጣሪና አቲድ ተመልካች የሆኑ መላእክቶች ይላል።
ብዙዎቻችን ምናልባት ረቂቡን አቲድ ሲል ረቂብና አቲድ ቢኖሩ እንጂ የሚል ግንዛቤ ወስደናል። ይሄ የመላእክት ስም አይደለም፣ ወይም ሁለት ናቸው የሚል ገለጻ የለም። ረቂቡን አቲድ የሚለው በቀኝና በግራ በኩል ስራችንን ለሚጽፉ መላእክቶች የተሰጠ የባህሪ ስያሜ ነው። ረቂቡን ማለት ተቆጣጣሪ ናቸው፣ አቲድ ተመልካች ተጣጆች ናቸው፣ ያዩናል ማለት ነው እንጂ ከቀኝ በኩል ረቂብ አለ ከግራ በኩል አቲድ ተብሎ የሚጠራ መላእክት አለ ማለት አይደለም። ሁለት ስላልሆኑ ማለት ነው፣ ብዙዎች ናቸው። የባህሪ ስማቸው ግን ረቂቡን አቲድ በመባል ይገለጻሉ ነው። አስረኛ ወሚንሁሙል ሙወከሉነ ቢሂፍዚል አብድ ባሪያን በመጠበቅ ላይ ኃላፊነትና የተሰጣቸው አሉ። ፊ ኢቃመቲሂ ወሰፈሪሂ አካባቢውም ላይ ያለ ለጉዞም ሲወጣ ወነውሚሂ ወየቅዘቲሂ ሲተኛም ሆነ ሲነቃ ወፊ ጀሚዕ ሐላቲ በየትኛውም ጸባዩ ላይ ሆነው የሚጠብቁት መላእክቶች አሉ። ወሁሙል ሙዓቂባት እነዚህ መላእክቶች ምን ይባላሉ? ተተካኪ የሆኑ መላእክቶች ይባላሉ። ቃለ ሱብሓነሁ አላህ ምን ብሏል? ለሁ ሙዓቂባቱ ሚን በይን የደይሂ ወሚን ኸልፊሂ ለሱ ተተካኪ የሆኑ ከፊት ለፊቱና ከበስተኋላው የሚጠብቁ መላእክቶች አሉ። يحفظونه من أمر الله بالله تزازنا فقاد يطبقوتال ያው የሱ ፍቃድና ትእዛዙ መጥቶ አደጋ እንዲያገኘው በፈቀደ ሰዓት ግን ገለል ነው የሚሉት ማለት ነው። وقال تعالى በሌላም ስፍራ አላህ ምን ብሏል? إن كل نفس لما عليها حافظ ማንኛይቷም ነፍስ በሷ ላይ ጠባቂ ቢኖርባት እንጂ ጠባቂ የሌላት አንዲትም ነፍስ የለችም ነው የሚለው። ከዚህ አንፃር ይህንን ተግባር የሚፈጽሙ መላእክቶች አሉ ማለት ነው። 11ኛ ومنهم الذين يستغفرون للمؤمنين ويدعون لهم ለሙእሚናኖች ጌታቸውን ምህረት የሚለምኑ አላህ ረህመቱን እንዲሰጣቸው ዱዓ የሚያደርጉ መላእክቶችም አሉት ብለን እናምናለን። قال تعالى አላህ ስለነሱ ሲነግረን ምንድነው ያለው? الذين يحملون العرش ومن حوله እነዛ አርሽን የሚሸከሙ በዙሪያውም ያሉ መላእክቶች يسبحون بحمد ربهم ጌታቸውን ከማመስገን ጋር ያጠሩታል። ወዩእሚኑነ ቢሂ በሱም ጌትነት ያምናሉ። ወየስተግፊሩነ ሊለዚነ አመኑ ለነዚያ ለመኑ ሰዎች ምህረትን ይጠይቃሉ። ረበና ወሲዕተ ኩለ ሸይእን ጌታችን ሆይ ሁሉን ነገር በእዝነትህና በእውቀትህ ሰፍተሃልና፣ ረሕመተን በእዝነትህ የሰፋህነህና፣ ወዒልመን በእውቀትህም ከፍ ያልክነህና فاغفر للذين تابوا لنزيا ودانت لتملسوا سوچ ምህረትን ለግሳቸው واتبعوا سبيلك አንተ የደነከከው መንገድን የደነገክላቸው መንገድም ለተከተሉት ምህረትን ለግስ وقهم عذاب الجحيم የእሳትንም ቅጣት ጠብቃቸው ይላል። ረበና ጌታችን ሆይ ወአድኺልሁም ጀናት عدن የመኖሪያ ገነቶችንም አስገባቸው التي وعدتهم መጀመሪያ ቃል ኪዳን ገብተህላቸው የነበረውን ومن صلح من آبائهم ከነሱም ጋራ መልካም ሰሪ የሆኑ አባቶቻቸው ወአዝዋጅህም ሚስቶቻቸው ወዙሪያትህም እንዲሁም ዘሮቻቸውን ጭምር አንድ ላይ በጀነት አኑራቸው። ኢነከ አንተል አዚዙል ሐኪም አንተ አሸናፊና ጥበበኛ ጌታ ስለሆንክ በዚህ ጉዳይ ላይ ይህንን አድርግላቸው በማለት አላህን የሚለምኑ መላእክቶች አሉ ማለት ነው። 12ኛ ومنهم الذين يحضرون مجالس الذكر والعباده አላህ የሚወሳበት የዚክር ቦታና ዒባዳ የሚፈጸምበት ስፍራ ላይ የሚከታተሉ ተቀማጭ የሆኑ መላእክቶች አሉ። ويحفون الذين يتلون كتاب الله ويتدارسونه بينهم يا الله መጽሐፍ የሚያነቡና በመሐከላቸው የሚጠናኑ የሆኑትን ሰዎችም ይከቧቸዋል። كما جاء في الحديث ይህም በተመለከተ ነብያችን አለይሂ ሰላቱ ሰላም እንዳስተማሩን وما جلس قوم في بيت من بيوت الله ሰዎች በአላህ ቤቶች ውስጥ ከአንዱም ተቀምጠው አያውቁም። የትሉነ ኪታብ አላህ ወየተዳረሱነሁ በይነሁም የአላህ መጽሐፍ የሚያነቡ ሆነው በመሐከላቸውም የሚጠናኑ ሆነው ከአላህ ቤቶች ውስጥ በአንደኛውም ቤት ተቀምጠው አያውቁም። ኢላ ነዘለት ዐለይሂም ሰኪና የቀልብ እርጋታ በእነሱ ላይ ቢወርድ እንጂ ወገሽየትሁም ረሕማ እዝነቱ ቢያካበባቸው እንጂ ወሐፈትሁም ልመላኢካ መላኢካዎች በክንፎቻቸው ቢሸፍኗቸው እንጂ ወዘከረሁም ላሁ ፊ መን ዒንደ አላህ እሱ ዘንድ ካሉት መላኢኮች ጋራ ስማቸውን እያነሳ እንዲህ አይነት ባሮች አሉኝ በማለት ቢያወሳና በመላእክቶች ላይ ቢኩራራባቸው እንጂ ከዚህ ውጪ ሰዎች ሊሆኑ አይችሉም ማለት። እንግዲህ ቢያንስ ዋና የሆኑትን 12 የሥራ ድርሻውን በተለያየ መስክ አይተናል ማለት ነው። እናም ስለ መላእክቶች ይሄን ያህል ዘርዘር ያለ ካየን አሁን መጨረሻ ላይ የሚነሳው ዋናው ጥያቄ ثمار الإيمان بالملائكة በመላእክት የማመን ፍሬው ምንድነው? ስለ መላእክት ይሄን ያህል ዝርዝር ተሰጥቷል። ስለዚህ አንድ ሰው በመላእክት ማመኑ ምንድነው በህይወት ውስጥ የሚሰጠው ጥቅም ወይም የሚያገኘው ነገር ምንድነው የሚል ጥያቄ ቢነሳ በመላእክቶች ማመን በሙስሊሞች እምነት ወይም በሙስሊሞች ሐያት ውስጥ ትልቅ ለውጥ አለው ብለን እናምናለን። ከነዚህ መካከል የተወሰነውን ብናይ አንደኛ العلم بعظمة الله تعالى وكمال قدرته የአምላካችን የአላህ ትልቅነትና የችሎታውን ሙሉእነት እናረጋግጥበታለን በመላእክቶች በማመን
እንዴት የሚባል ከሆነ ሂነማ ያዕለሙ አነ አላህ ኸለቀ ሚነ ኑሪ መላኢከተን አንድ ሙስሊም የሆነ ሰው አላህ መላኢካዎችን ከኑር እንደፈጠረ በሚያውቅ ሰዓት ዘዊ አጅኒሐትን የክንፍ ባለቤቶች መሆናቸውን ሲረዳ ተሕሚሉ ቁድረተን ዐጂበተን በጣም አስደናቂ የሆኑ ኃይሎችን የመሸከም ብቃት ያላቸውን ነገር ማለት ነው ብቃት እንዳላቸው በሚያውቅበት ሰዓት ልቅ በሉጥ ጊዜ ማለት ነው መላኢካው በአንድ የክንፉ ጫፍ መሬትን ተሸክሞ ማለት ነው ሰማይ ድረስ አድርሶ ከዛም በኋላ ከላይ ወደ ታች እንደገለበጠው እንደዚህ አይነት ኃይልና ጉልበት ያላቸውን መላኢካ አላህ መፍጠሩን በተረዳ ጊዜ ተስውሩ አማማሃ ቁደራቱል ኸላኢቅ ሙጅተሚዓ የሰው ልጆች ኃይል ሁሉ ተሰባስበው መላኢካዎች ዘንድ ቢመጣ ለነሱ እንደ ኢምንት ያህል የሚቆጠር የሆነ ኃያል ጉልበተኛ መላኢካዎች መኖራቸውን ሲረዳ ወማዓ ዛሊክ ከዚህ ጋር ግን ይሄ ኃይል ኖሯቸው ይሄ ጉልበት ኖሯቸው فهم خاضعون لله ለአላህ ተዋራጆች ተናናሾች ናቸው ላ يسبقونه بالقول በንግግር አይቀድሙትም وهم بأمره يعملون በትእዛዙ የሚተገብሩ ቀጥ ያሉ ናቸው ከዚህ ኃይላቸው ጋር ይሄን ሲፋት ወይም ባህሪያቸውን ሲረዳ فيزداد المؤمن تعظيما لله واجلالا له ለአላህ ያለው ክብርና እልቅና ከፍ ያለ ይመጣል ማለት ነው እኔስ ማን ነኝ ይላል ጉንዳን በሱሬ ውስጥ ሲገባ እንዴት እንደመሆን አውቃለሁ እኔ ያሰቃየኛል ልብሴን እስከ ማውለቅ ደረጃ ደርሳለሁ ጉንዳኑና እኔ ሚዛን ላይ ብንቀመጥ ግን አንገናኝም ምድርን የማንሳት በአንድ ክንፉ ጫፍ ችሎታ ያለው መላኢካ ግን ለአንድ ሴኮንድ ሳያቋርጥ ሁሌ ያለቀሰ አላህን ያመልካል ደሞ ተብዬ እዚህ ጋር ተነግሮኛል ማን ነኝ እኔ ማለት እጀምራለሁ ራሴን አወዳድራለሁ ማለት ነው ስለዚህ በመላኢካዎች ማመን በአንድ ሙስሊም ሀያት ውስጥ ለውጥ አለ ሰብስክራይብ በማድረግ ቤተሰብ ይሁኑ